ተቋማት ከተልዕኳቸው አንጻር ተገቢነት ባላቸው የትምህርት መስኮች ብቻ ላይ ትኩረት አድርገው መስራት እንደሚጠበቅባቸው ተጠቆመ። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በአዲስ ምዕራፍ ዋዜማ በሚል መሪ ቃል ዩኒቨርሲቲውን በአዲስ የማደራጀት ሪፎርም ማስጀመሪያ ውይይት መድረክ አካሂዷል። ሌሎች መረጃዎችም በፍጥነት እንዲደርሶቹ ቻናሉን ሰብስክራይብ አድርጉ። መስከረም 5 2018 ዓ.ም በመድረኩ ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የህብረተሰቡን ወቅታዊና የመጪውን ጊዜ ፍላጎት ማሟላት የሚችሉ ብቃትና ጥሩ ስነምግባር የተላበሱ የህዝብ አገልጋዮችን ማፍራት እንዲችል ከተልዕኮው አንጻር ተገቢነት ባላቸው የትምህርት መስኮች ብቻ ላይ ትኩረት አድርጎ መስራት እንደሚጠበቅበት ገልጸዋል። ዩኒቨርሲቲው በሲቪል ሰርቪስ ኮሚሽን እየተተገበረ ያለው ሀገራዊ የሪፎርም ሥራ መሸከም የሚችል ተቋምና ሲቪል ሰርቫንት ለማፍራት በሚያስችል መልኩ ራሱን መልሶ ማደራጀት እንደሚገባው አንስተዋል። ፕሮፌሰር ብርሃኑ አክለውም ዩኒቨርሲቲው ኢትዮጵያ መድረስ በምትፈልገው የእድገትና የስልጣኔ ደረጃ ላይ መድረስ የሚያስችል የመንግስት አገልግሎት መሪዎችና ባለሙያዎችን ማፍራት የሚያስችል አደረጃጀትና አሰራር ሊከተል እንደሚገባም ጠቁመዋል። ሙሉ መረጃውን ለማግኘት ይህንን ሊንክ ይጫኑ።